እየጠበቅን ነው። መብራት እስኪ ሞልቷል። ብርሃኑ ወተክ ግባሺ ቤቲ ብርሃኑ ይወጣል አስገቢው። ምክንያቱም 1000 ፎሎ ሞልቷል። ወጥቶ ካልገባ እንትን አይልም፣ ቪዲዮ ማብራት አይችልም። የአጃ ልጅ ወንድሜ አንዴ ብቻ መልስልኝ። ሚዩትክና ብርተክ ፎቶ እየፈለክ ነው ልታሳየኝ? አብራችሁ የተነሳችሁትን እህትክ መሆኗን እንድናረጋግጥ በመጀመሪያ እየሰማኝ አይመስለኝም። ስልክ እያወራ ነው መሰለኝ። ሚዩት ነክ ወንድሜ። እሺ እያወራ ከሆነ ድምፅህ አይሰማም። ሚዩት ነክ። አይ ቲንክ ሚዩት መሆኑን አላወቀም። ቆይ ልጋብዘው ሚዩት እንዲያበራ። ጋብዤ ካለው ሚዩት ግን አብራ። እሺ ይሰማል። ፎቶ አገኘክ? አሁን ይሰማል። ፎቶ አገኘክ? አሁን ትሰማለህ? ፎቶ አገኘክ? የእህትህን አብራ። ሌላ ስልክ ላይ ነውና እኔ ስልክ ላይ ነውና በሌላ ስልክ ላይ ገብቼ ላሳይሽ። በእኔ ስልክ አይደለም፣ ለሌላኛውን ስልክ እንደዚህ ብቻ አድርገህ አሳየኝ። እንደዚህ እኮ በሌላ ስልክ ልግባና እዚህ ላይ ስለሌለ ነው። እዚህ ላይ ፎቶ ስለሌለ አውጥቼ ላሳይሽ በሌላ ስልክ ማለት ነው። በዚህ ስልክ በዚህ ላይ በዚህ መግባት ይችላል። ኦኬ። ፎቶ ያለው በየትኛው ስልክ ነው? በዚህ ላይ ባለክበት? አሁን በምትጠቀምበት። እሺ፣ አሁን በምትጠቀምበት ከሆነ እኔ ላሳይክ እንዴት እንደሆነ፣ እንዴት እንደምትልክ ወደ እኔ። እሺ እሺ፣ እንዴት እንደምታደርግ በግሪን ጋላሪ ልለው ነበረ። መለጠፍ ይችላል እኮ ውዴ። አይ አያውቅበትማ በግሪን ጋላሪ እንዴት እንደሚለጥፍ። መላክ ስታውቅበታል። ቁጥር ዋትሳፕ አለክ? ዋትሳፕ አለኛ። ቤቲ ሚስት ቢላክልሽ ቁጥሩንና አዲስ አበባ እንዲያልኩሽ ሚያዝያ 27 ነው የወጣችው። እሺ። እና ሚያዝያ 24 አብረን ነበር ነው። ሚያዝያ 25 ላይ አብረን ነበር። እዛ አዲስ አበባ ተገናኝተን ነበር። ልሄድ ነው ምናምን ብለኝ እንዲያውም ለማስቀረት ሞክሬ በቃ ስልኳን አጥፍታብኝ ነው የሄደችው። እሺ። በምንድን ነው የሄደችው? በፕሌን ነው ወይስ በባህር? በባህር ነው የሄደችው። በባህር እንደሚሄዱ እና 3 ጓደኞች እንዳሏት ነው የነገረችኝ። ሰማራ ድረስ በባስ ሄዱ። ከዛ ወዲያ በእግራቸው እንደሄዱ ነው የነገረችኝ። የማውቀው ነገር ማለት ነው። ከዛ ሚያዝያ 27 ከአዲስ አበባ ወጣ። ግንቦት 17 ተይዛ ብር 500 ሺህ ብር ታልገባ አትለቀቁም እንደተባለች ነገረችኝ። እሺ 500 ሺህ ብር። የሚገርምሽ ከዚህ ከአዲስ አበባ እንዲወጡ ያደረገቻት ልጅ ሳውዲ ነው የምትኖረው። ስልኳ አለኝ። ከኔ ጋር እያወራች ነበር። እንደውም እሷን የነገረች እንደተያዙና 500 ብር እንደተጠየቁ የ500 ብር ታልተከፈለ እንደማይሰጥ እና አሁን እያዋጣ ነው ያለ ነው ማለት ነው። እሺ አሁን ምን እናደርጋለን መሰለህ? አንተ ስልክህን ለቤቲ ላክላት ከበታችሁ ላለችው። እሺ ሞዴሬተር ናት። ስልክህን አምጥታ ስትሰጥ እንደሆነ ስለላከች የራሱ እሺ ለሚላት ላክልኝ። ችግር የለውም። በላኪልኝና እኔ እልክላታለሁ። በእኔ ስልክ ላኪልኝ። ቤቲን እየጠበቅኩ ነው። አንዴ ትላክልኝ እና በዋትሳፕ አንተ የምትልክልኝን ልንገርክ። የእህትክን የወሰደቻትን ደላላ ስልክ ኦኬ። እና የሟቿን ስልክ ሴቭ ሳረገው ኢሞዋ ላይ ፋሲካ ሚል ነው ይወጣልኝ ያልከውን ስልክ ቁጥር ኦኬ።
ምን መሰለሽ አልኩሽ ሀቡ ከውጭ ሆና ሳውዲ ነው ያለችው ልጅቱ ማለት ነው። ሳውዲ ነው ያለችው እና አራሿን ሰታይ ነበር ኤደን ማለት ነው። እዛ ያለችው ልጅ ማለት ነው። ከዛ ሴፍ ታደረገው ስሙ ማ ብሎ ወጣልኝ፣ በፋሲካ ብሎ ወጣልኝ ኢሞ ላይ። ከዛ ፋሲካ ነሽ ስላት ቤቴሌም ነኝ አለችኝ አልከኝ እኮ። ፋሲካ ነው ወይ ስምሽ ትላት ቤቲ ነው አለች። እና ስልኩን ሴፍ ታደረገው ማነው ብሎ ወጣልኝ፣ ፋሲካ ብሎ ወጣልኝ። ስምሽ ፋሲካ ነው እንደ ስላት አይ ቤቲ ነው አለችኝ። እና ነገሩ ቤትን ታውቃታለህ የሆነ ስትይ ነገሩ ተገጣጥሞብኝ ነው። ይሁን ፋሲካም ችግር የለውም። የእሷን የቤቲን ምን ይሁን ብላን የሰጠችክ ኤደን አናግራት ብላ በምን ጉዳይ ምን መሰለሽ እኔን አብረን እንድንሄድ ነበር የተጋበዝኩት ማለት ነው፣ ባህር እንድንሻገር አብረን። እሺ ከዛ ነገሩን ቤተሰብ ምናምን እንዳይሰማ ምናምን እንዳያስቀሯት ስለፈራች ሲስተር ቤተሰብ እንዲያውቅ አልፈልግም ምናምን ስትል ህገወጥ መሆኑ ገባኝና አይ ህገወጥ መንገድ ከሆነ አልሄድም፣ ነገ ጠዋት እስከ እኔ 4 ነን አንተ 5ኛ ነህ፣ ላምበረት ትኬት የባስ ትኬት እንቆርጣለን አለችኝ ኤደን ማለት ነው። እሺ አይ በቃ እቀርቻለሁ ስላት እንዴት ብር አስቀርተህ ትቀራለህ? ብር እኮ አስልከናል፣ እንዴት እስከ እኔ አስቆጣኸኝ ብላ እንደውም እኔ ላይ ጓገጭ አለችብኝ። እኛ እሷን ለማስቀረት ብሞክርም ስልኳን ልታነሳሳል ያልቻለችም፣ መልሼ እደውላለሁ እያለችኝ አስቸገረችኝ። ከዛ ልጅቱ እንትን ልከናል ፋይዳ መታወቂያና ጉርዱ ፎቶ የቁም ፎቶ ልከናል ለዛ ውጭ ላለችው ማለት ነው። ከዛ ቃርቷል ስትላት ቀጥታ ያችም እንደና ያደረገችው ቀጥታ ከሳውዲ አረቢያ ነው የደወለችልኝ ይቺ ፋሲካ ምልሽ ማለት ነው ወይም ቤቲ። ቀጥታ ከሳውዲ አረቢያ ስደውልልኝ እኔ ጋር ምንድነው የቀረኸው ምናምን ስትለኝ አይ እኔ መንጣት አልቻልኩም፣ የሆነ ማስተካከለው ነገር አለ መንጣት አልቻልኩም አልኳት። አይ የተላከ ብር አለ እኔን እንኳን አከሰርከኝ፣ የትራንስፖርት እኮ እያንዳንዱ ነገር ልክ ያለው አከሰርከኝ፣ እያንዳንዱ ሰው እኮ ካልኩሌት ተደርጎ ነው የተላከው አለችኝ። እና ወይስ ትመጣለህ፣ ተመጣህ ቀኑ ይቀየርና እነሱ ትገቡ ትመጣለህ፣ አለበለዚያ ግን ስሙን ብንሰርዘው ከስር እንግዲህ አንድ ሰው ብር ነው ብከስረው ችግር የለውም ስሙን ይሰረዛል አለችኝ። እኔ እሷ እንዳርቀኝ ስል ከኔ እንዳይራራቁ ስል የእህቴን አድራሻ ለማወቅ እሷን እንትን ለማለት እሺ ችግር የለውም እኔ እነሱ ከገቡ በኋላ እመጣለሁኝ ችግር የለውም አልኳት። አልቀርም እመጣለሁ አልኳት። እሺ ሲገቡ አሳው ቤቲ ማለት ነው ሳውዲ። እሺ ወይም ፋሲካ ኢሞሌ እንዳገኘሁት ከዛ ስደውላት ባትሪ ዘግቶባቸው ነው ምናምን እያለችኝ እያንዳንዱ መረጃ የምታውቅ ይመስለኛል። አሳውቃለሁ እያለችኝ ግንቦት 16 ነው 14 አካባቢ ግንቦት 15 ቅዳሜ ቀን ይመስለኛል ቀጥታ ከሳውዲ አረቢያ ደወለችልኝ እቺ ፋሲካ ምልሽ ማለት ነው። ከሳውዲ አረቢያ ደውላለች ልጆቹ ገብተዋል አንተ ሳትመጣም አለችኝ። እሺ ልጅቱ ቤተሰብ እያሰበ ስለሆነ ከቻለች ትደውልልኝ፣ ካልቻለች ደግሞ በቻለችው ባገኘችው እንትን ሪከርድ ቮይስ ታርግልኝ ቤተሰብ ምላሰማቸው ቤተሰብ እያሰበ ነው ምናምን አልኳት። ቤተሰብ በእውነቱ በጣም ተጨንቆ ነበርና እንደዚህ ስትላት እንደውም እሷ ትደውልልሃለች መግባት አልቻሉም የሆነ የኔ ሰዎች አይደሉም ሌላ ሰዎች ይዘዋቸው የሆነ ቦታ ነው ያሉት 500 ሺህ ብር ታልከፈልሽ ተብላለች አለችኝ። 500 ሺህ ብር ታልከፈልሽ አታልፊም ተብላለች። ስለዚህ ይሄን 500 ሺህ ብር አንተ ከየትም ብለህ 250 ሺህ አግዘኝ እኔም በቃ የዲሃ ራስ ወጥቼ በረሃ ላይ አይቀሩም 250 ሺህ አግዝህ አለችኝ እኔን ማለት ነው። ይሄን የምትለኝ ማነች? ደላላዋ። አዎ እሺ አሁን ይኸውልህ ቆይ ድምጿን ላሰማክ የእህትህን አንድ ጊዜ ጠብቀኝ እሺ ማይ እሺ ማንም እንዳያወራ ሚውት አድርጉ። ኦኬ አዳምጥ እሺ ወንድሜ። እሺ ማሽ አቤት ሄደልሽ እንዴት ነሽ? ሰላም ነሽ አይደል? አዎ እኔ የምልሽ ቤቲ የምትባል ልጅ
አሁን ይቀበልሻለሁ ብዬ ቃል ገብቼላት ነበረ እና አንድ ሳምንት ላይ መውጣቱ ከእሷ ጋር የመጣችው ልጅ ትናንትና ስጠን አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አለ ማለት ያረፈችው የት ነው? በምን ሁኔታ? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀብተናት በስነስርዓት አለ አባቱ መጣት ልጅ የትዘው ጅቡቲ? አዎ ጅቡቲ ድንበር ነው። ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበር። እሺ ሰማከው የእህትህን ድምፅ? አዎ ሰማሁት አቡ። እሺ ምን ትላለህ? እኔ እንግዲህ ምን እላለሁ? አሁን ያለውን ነገር ነው የምነግርሽ። አሁን ከኔ ያለውን መረጃ ነው የምሰጥሽና ያለውን ነገር ነው የማስረዳሽ። አሁን ገብቶኛል ወንድም አለ። እኔ እኮ አንተ ላይ እየፈረድኩ ምናምን እኮ አይደለም። አይ ድምጿን እንድትሰማና እሷ መሆኗን እንድታረጋግጥ ይሄ ድምጽ የታናሽቴ ነው በትክክል። ስለ ሐቀኝነትህ አመሰግናለሁ። እሺ ስለዚህ ድምጿ እኔም ማናግሪያት ነበረ ደውዬ፣ ራሱ ድምጿ ነው ይሄ ነው እና ምናልባት እሷ ከደላሎች ጋር እየሰራች ይሆን ብለህ ታስባለህ? እንትናን ቤቴሌምን እንግዲህ ኤደን ሲላት አቤት ብላ ቤቴሌም በአንቺ በኩል እየመጣች ያለች ልጅ እንዲህ ብሏት ሞተች ጅቡቲ ላይ ብላ ስትናገር ቤቴሌም ማለት እቺ ናት። ከሀገር እንድትወጣ ደግሞ ኤደን ናት የጠራቻት። ኤደን አዲስ አበባ በምትኖር ጊዜ ከቤቴሌም ጋር ጓደኛ ነበሩ። ከሄደች በኋላ እና ያለቻት ቤቴሌም ደግሞ ኤደንን አምና ተነሳች። ጉዞ መቼ ጀመረች? ጉዞ ነሐሴ አንዴ ቀኑን ጽፌያለሁ ሶሪ ሰኔ 28 ሰኔ 27 እሁድ ቀን መንገድ ጀመረች ቤቴሌም። በኤደን ጥሪ መሰረት ቤቴሌም መንገድ ጀመረች ሰኔ 27 እሁድ ቀን። ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች ጅቡቲ ላይ ካቴና እጇ ላይ ከሆነች ጋር አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ከሆንኩ ከጠፋውባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን የምን ላይ ደረሰች ሲሏት እየመጣች ነው የመን ደርሳለች፣ እየመጣች ነው ልቀበላት ነው እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ወር ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች። የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሪኗን ፎቶ አስነስታ እንግዲህ ይሄ የሞተ ሰው ፎቶ ነው ብሎ ማመን ማንም ሰው አላመነም። ግን ሞታለች ብላ ይኸው እንደዚህ ነው ጅቡቲ ላይ ሰው የሚቀበረው ተቀብራለች ብላ ይሄንን ለቤተሰብ ላከች። ገባክ? እና ቮይስ ላይ ለእኔ የሚያለችኝ ይኸው ተቀበረች፣ ይኸው እንደዚህ ነው ያለችው ለቤተሰብ። እሺ አቡዬ አንዴ አሁን ያልሽው በሙሉ ገብቶኛል፣ ተረድቻለሁ። እና አጠር አድርጌ አሁን እስካለችበት ሁኔታ ላንገርሽ። ትናንትና ራሱ ደውለው ማለት ነው። እሺ አንዴ ቪዲዮ እንዳሳየት እንትን አይላከችውን ቪዲዮ ተያዝኩኝ ብላ የላከችውን ቪዲዮ ማለት ነው። እንዴት እንደሚያዙ ጅቡቲ ላይ አዶን ነው እንደዚህ የሚይዘው ፖሊስ ይሁን ሽፍታ ይሁን አላውቅም። ቅድም ከጅቡቲ የገባውን መሐመድ መጠየቅ ነበረብኝ። ጅቡቲ ላይ እንደዚህ ነው የሚይዙት ብዬ ያው ተያዝኩኝ ብላ የላከችው ይቆንጣው ከዛ እቺ ቀይ ሺቲ ሰማያዊ ሺቲ የለበሰችው ቤቲ ናት። ቀይ ሺቲ የለበሰችው ልጅ በሰላም ሳውዲ ገብታለች ብላ ኤደን ደውላ ወንድምየውን ብርሃኑን እዚህ ጋር ከበላይ ያለው የሟች ወንድምየው ጋር ደውላ ኤደን እንካ አናግራት፣ አብራት የነበረችው አብራት በአንድ ካቴና ላይ ታስራ የነበረችው ልጅ በሰላም ገብታለች፣ እንዴት እንደቀበሯት ትንገርክ ብላ እሷን አገናኝታ ሞተች ቀበርናት ብላ የነገረችው እቺ ልጅ ቀይ ሺት ያደረገችዋ ልጅ ናት። እሷ በሰላም ገብታለች ብላለች። ግን እውነት እሷ ትሁን አናቅም። ለምን በራሷ ስልክ ነው ኤደን ያገናኘችው። አሁን አንተ ለአንተ እድሉን እሰጣለሁ።
ያለውን ነገር አስረዳ አንተ ስለህት። እኔ በቃ አሁን የምናገረው ነገር ምን ይመስልሻል አቡ? እንደውም የሆነ ሰዓት ደጋግሜ ኮፒ ፔስት እያደረኩ እየላኩልሽ ነበር እንድታስገብኝ ሲስተሪ እንደዚሁ እንደጠፋችና ብር አስገቡ እንደተባልን ማለት ነው። ያው መግባት አላስገባሽኝም፣ እድሉን አላገኘሁትም። ነገር ግን አሁን የምነግርሽ ነገር ምንድነው አንድ ጊዜ ከክፍለ ሀገር ከግንቦት 17 ነግራን እንዴ በቃ ሁሉም በድንጋጤ እንደዛ ነገር አላቅም። በቃ ይሄ ለኔ አዲስ ነገር ነውና እንግዳ ነገር ነው እና ለቤተሰብ ሁሉ ማዘር እዛ ክፍለ ሀገር ገጠር ደውዬ በየቤተ ክርስቲያኑ በየተቻለው ሁሉ ሰው በሚገኝበት በየቤተ አዝማዱ 1 ብር 2 ብር ተብሎ ተለቅሞ 100 ሺህ ብር ተላከ ለኤደን ማለት ነው። 100 ሺህ ብር ተላከና ደግሞ 8 ቀን ሰጥቻቸዋለሁ በ8 ቀን ውስጥ ቃሪውን ታስገባላችሁ ተባለ። ቃሪውን ታስገባላችሁ ሲባል በ8 ቀን ውስጥ አይደለም በሁለተኛው ቀን ደወለ ደግሞ መልሶ በሁለተኛው ቀን ደውሎ ቃሪውን አስገቡ ተባለ። አረ አሁን ከየት ይመጣል ይሄ ተላከው ተለምኖ ነው ከየት የማይመጣ ተባለ። እኔ ማርያምን እጇን ቆርጬ ነው አንገቷን ቆርጬ ነው ምልክልህ ይለኛል። ወንድ ነው ትንሽ አማርኛው ትግራዊ ይመስላል ወይ ኤርትራዊ ወይ ትግራዊ ይመስላል አነጋገሩ ማለት ነው። እጇን ቆርጬ ምልክልህ አንገቷን ቆርጬ ምልክልህ ኢሞት ተጠቀማለሁ በቪዲዮ ልክልሃለሁ እያለ ያስፈራራኛል። እኔ ከጠቀመህ ምንም አድርጋት ግን የተላከልህ ተለምኖ ያለውን የተላከልህ ብለን እያለ አሁን ደግሞ አዲስ አበባ ሰሞኑን እዛ 15 ቀን ባለሞላ ውስጥ የሰበሰብኩበትን ከነደረሰኝ ልክልሻለሁ። ሀቡ አንቺም ተቻልሽ ዋትስአፕ ላይ ትገቢና ልክልሻለሁ ወይም በዛች በቤት በኩል ልክልሻለሁ። የእናቴ ወንድምም የሰበሰበበትን ዋትስአፕ ላይ ልክልሻለሁ። ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሃለሁ። ስለዚህ እዛ ላይ የምትልክልኝ 100 ሺህ ብር ያስገባህበት ደረሰኝ እጇን ቆርጬ ልክልሃለሁ ያለው ደላላ ስልክ ቁጥር እና የህትን ስልክ ቁጥር የምትልክልኝ ማለት እነዚህ ነገሮች። እሺ እህቴን ማገኛት እኮ በዛው በደላላው ነው እንደዚህ በሚያስፈራራኝና እሷን በሚያገናኝ ስልክ ነው ማገኛት። በአንድ ስልክ ነው ማገኛት እሷን። ኦኬ እሺ ጥሩ። በአንድ ስልክ ነው በቃ እሷ እያለቀሰች የምታወራን እየተደበደብኩ ነው ድረሱልኝ ከጨለማ አውጡኝ ትላለች። 80 ሺህ ብር ትልከናል። አሁን ዓርብ ዕለት ትናንትና ዓርብ ዕለት ለምነን ማለት ነው 1 ሺህ ብር 2 ሺህ ብር ከአዲስ አበባ ህዝብ ለምነን ማለት ነው 80 ሺህ በአጠቃላይ 180 ሺህ ላካችሁ ማለት ነው። አጠቃላይ 180 ሺህ ብር። አሁን ደግሞ ስንት ላኳሉን? 170 ሺህ ብር ይቀራል ተብሎ ቢያንስ ግማሽ ይሁን 70 ሺህ ብር ላኩ ተባልን። ደግሞ አሁን ትናንትና አሁን ስንት ጨምሩ ተባላችሁ? 100 ሺህ ላካችሁ። መጀመሪያ 100 ሺህ ደረሰኝ አለ፣ ከዛ የ80 ሺህ ደረሰኝ አለ። ከዛ አሁን ደግሞ ምንድነው ቢያንስ የተጠየቀው 500 ሺህ ብር ነው። ግማሽ ይሁንልኝ 250 ሺህ ብር አስገቡልኝ አለች ትናንትና ራሱ ማለት ነው። ይሄ እንዳለ ቮይሱን እልክልሻለሁ። አሁን ስንት ታስገቡ ተባላችሁ? 70 ሺህ ነው 50 ሺህ ያልከው? የመጨረሻው የሚያስፈልገው አጠቃላይ ስንት ነው ተባለ? 170 ሺህ ብር ነው ተባለ አጠቃላይ። እሺ በድምሩ ስንት ይሆናል ማለት ነው? 350 ሺህ ብር ማለት ነው። ነገር ግን የ500 ሺህ ብር ግማሹ ይሁን 250ውን አስገቡ። 180 ሺህ ብር አስገብታችኋል። አንዴ 100 ሺህ ብር አንዴ 80 ሺህ ብር አሁን 70 ሺህ ብር ይቀራል። ስለዚህ ግማሽ ይሁንና ከዛ ወዲያ እናወራለን። አሁን እየተሰቃየሁ ነው። ጥያቄም አትጠይቁኝ። እየተሰቃየሁ ነው፣ እየተደበደብኩ ነው አለ። እሱም ወንዱም አናገረን፣ አስፈራራን። ይሄ ቮይስ አለ፣ ብዙ ቮይስ አለ እኛ ጋር ማለት ነው። የሁለቱም ደረሰኝ አለ። 180 የተላከበት ደረሰኝ አለ። የኢትዮጵያ አካውንት ነው ንግድ ባንክ እና አሁን ደግሞ 70 ሺህ ብር ልባኩ ተብሎ አሁን ራሱ በቃ 70 ሺህ ብር እስከ ሐሙስ ነው ጊዜ የምሰጣችሁ ተብለናል። አሁን እሺ የሰውየውን ትግርኛ ነው የሚያወራው ኢትዮጵያዊ ወይ ትግሬ ነው ያልከውን ደውዬ ድምፁን ባሰማክ ታውቀዋለህ? በዛው መጨረሻው 12 ነው ስልኩ የሳውዲ አረቢያ ማለት ነው። ፕላስ 9665 መጨረሻው 12። እሺ አንዴ እኔ ደወልኩበት መጨረሻው ስልኳን አንስቶ እንትን በትግርኛ ብቻ ነው ማወራው ያለኝ ሰው አለ። ትግርኛ ነው ወይ ኤርትራኛ ነው? አማርኛው ትንሽ ያው እንደዛ ይመስላል ስገምተው ማለት ነው። አማርኛ ምንም ከኔ ጋር አማርኛ አልችልም ያለኝ ለኔ። አይ በአማርኛ ወራል፣ ግን አማርኛው የተሰባበረ ነው። ኤርትራዊ ወይ ትግራዊ ይመስላል። እሺ ማስረጃዎችን ማለት ነው። ቮይስ አለኝ ብለካል ሲያስፈራራ ምናምን እጇን ቆርጬ ነው ምልክል ምናምን ሲል አይደል? እያንዳንዱ ብር በቃ አልክም እያለ በቃ ቮይሱን ያለውን ቮይስ ልክልሻለሁ። ሁለቱም ደረሰኝ በተለያየ አካውንት ነው የተገባው። ሁለቱ ደረሰኝ ማለት ነው። ኦኬ በምንድን ነው የሚልክ ዛቻ የሚፈጽመው? እጇን ቆርጬ ነው ምልክል ምናምን የሚለው በዋትስአፕ ቮይስ ነው። ቀጥታ ኮልና ቪዲዮ ሪከርድም አለ እንትን ኢሞሌም አለ ቮይስ ያደረገው
ከዛ እንትን ላይ ማለት ቀጥታ እኮ ላይ ደወለበት ላይ እኛ ሪከርድ አድርገነዋል። በጣም ጥሩ ሪከርድ ትልኛለ። ይሄ መጨረሻ 12 አይደለም ይሄ ቁጥር እኔ የደወልኩበት ሌላ ነው። ቁጥራቸው የተለያየ ሊሆን ይችላል። አሁን ላክልኝ ዋትስአፕ 100 ሺህ ብሩ በአንድ ሰው አካውንት ነው የገባው። ከዚህ 80 ሺህ ብሩ ደግሞ አሁን ዓርብ ዕለት ከዚህ ከአዲስ አበባ የተላከው ሁለቱም አካውንት የገባበት የተለያየ ነው። ሁለቱን ደረሰኝ ያወራናቸውን ቮይስ